Belle Gibson. Belle Gibson. She has inoperable brain cancer and only 4 months to live. መካን ከሰቦንት ይቺ በምስሉ ላይ የምትመለከቷት ሴት ቤቲ ትባላለች። ቤቲም በጣም ችግር ያለባት ውስብስብ የሆነ ሰርጀሪ እየተደረገላት እዛው አልጋዋ ላይ እንዳለች ለ5 ደቂቃ ትሞታለች። ዶክተሮች ባደረጉላት የመጨረሻ ጥረት ትነቃለች። ነገር ግን ከበሽታዋ ሙሉ በሙሉ አትድንም። በጨረርም ቢሆን ሊታከም የማይችል የጭንቅላት ቲዩመር ይገኝባታል። ዶክተሮችም አደገኛ የሆነ በሽታ ነው በሚል አረጋግተዋትም 4 ወር ብቻ ነው በህይወት የምትቆዩ ይላታል። ቤቲ ዶክተሮችን ሰምታ አርፋ አልተቀመጠችም ነበር። ይልቁንም አማራጭ የሆነ መድኃኒቶችን መውሰድ ትጀምራለች። ይህን ተከትሎም እየተሻላት ካንሰሩም እየጠፋላት ይመጣል። ከተሰጣትም 4 ወር በላይ መኖር ትጀምራለች። ውጤቱን ተከትሎም ቤቲ በማህበራዊ ሚዲያ ላይ በመምጣት ታሪኳን ማጋራት ትጀምራለች። አማራጭ የፈውስ መድኃኒት ያለቻቸውን መድኃኒቶችን ረገጥ አድርጋ ማስተዋወቅ ትቀጥላለች። ካሰበችው በላይም ነገሮች በጥሩ ሁኔታ ይሄዱላታል። ሰዎችም በጣም ይወዷታል። የቤቲ ኢንስታግራም ገጽ በአንድ ይታወቃል። በብዙ ሰዎች መደነቅ ትጀምራለች። በማህበራዊ ሚዲያም አፕሊኬሽንን በመጠቀም ስለ ጤንነት ማስተማር መጽሐፎችን መጻፍ ትጀምራለች። ታላቁ አፕል ካምፓኒም ከሷ ጋር በመተባበር መስራት ይጀምራል። ከምንም በላይ ገንዘብ በማሰባሰብ ለእርዳታ ድርጅቶች መስጠት ትጀምራለች። ታዋቂ እያለችም በዛ ያሉ ቃለ መጠይቆችን ትሰጥ ስለነበር በተለይ በመጨረሻው ቃለ መጠይቅ ላይ ግን የካንሰር መጠኗ እንደጨመረና በሁሉም የሰውነት አካሏ ላይ እንደተሰራጨም ትናገራለች። ለካንሰሩ እንደገና ማንሰራራት የሰጠችው ምክንያት የካንሰር ክትባት በመውሰዴ ነው በማለት ነበር። እያለች የነበረችው የወሰደችው የካንሰር ክትባት ካንሰሯን አባባስባት ማለት ነው። ይህም በሰዓቱ ብዙ ሰዎችን እንዲጠራጠሩ ያደርጋቸዋል። ጥርጣሬውም እያደገ ጋዜጠኞች ጉዳዩን መመርመር ይጀምራሉ። አንድ ቀንም ቤቲ ከእርዳታው ጋር ተያይዘው በጋዜጣ የፊት ገጽ ላይ የሰበሰበችውን ብር አልሰጠችም በሚል ትወጣለች። እየረዳዋቸው ነው ያለቻቸው 5ቱም ተቋማት ብር የሚባል አግኝተው አያውቁም። በጣም የሚገርሙም ከ5ቱ 4ቱ ተቋሞች በስማቸው እርዳታ እንደሚሰበሰብባቸው እንኳን የሚያውቁት ነገር የለም። ይህም ጋዜጠኞች ጉዳዩን በጣም እንዲመረመሩ በር ይከፍትላቸዋል። በፍጥነትም የቤቲን የኋላ ታሪኳን ማጥናት ይጀምራሉ። ከእርዳታው በተጨማሪ ማንኛውም የዋሸችው ነገር ካለ ብለው በሰፊው እውነት ሞታ ከሞት ተነስታ ይሆን አማራጭ ብላ ያለቻቸው መድኃኒቶች ረድተዋት ይሆን የካንሰር ክትባትን ከወሰደች በኋላ እውነት ተባብሰውባታል የሚሉትን ሁሉ ይመረምራሉ። ከዚህም በላይ በማህበራዊ ሚዲያ በጣም ትወደድ የነበረችው ቤቲ ጥላቻን ማስተናገድ ትጀምራለች። ግራም ስለተጋባች ከካንሰር ጋር ተያይዘው የለጠፈቻቸው መልእክት በሙሉ ታጠፋቸዋለች። ለቤቲ ከድጡ ወደ ማጡ የሚሆንባት ለእርዳታ ብላ የሰበሰበችውን ብር ለራሷ ነው የተጠቀመችው መባሏ ነው። ውድ መኪናዎችን ገዝታለች። ልብሶችን፣ ጉብኝቶችን ወደ አካባቢያችን ምስራቅ አፍሪካን ጨምሮ ተጉዛለች። አላስፈላጊ ወጪዎችን አውጥታለች ስትባል የሚጦላት ሰው ይጨምራል። አፕል ካምፓኒም የሷን አፕ በማጥፋት ከሷ ጋር መስራት ያቆማል። የመጽሐፍ መደብሮችም የሷን መጽሐፍ መግዛት መሸጥ ያቆማሉ። ይህን ተከትሎም ቤቲ ይህን ጉዳይ ለማስተካከል ቃለ መጠይቅ ማድረግ አለብኝ ብላ ታስባለች። አንድ ቀን አውስትራሊያ ውስጥ ለሚገኝ የቴሌቪዥን ጣቢያ ቃለ ምልልስ ታደርጋለች። ማንም ሰው እንደሚጠብቀውም ጋዜጠኛው በፍጥነት ካንሰር ተገኝቶባት እንደሚያውቅ ይጠይቃታል። እሷም ማንም ሰው ያልጠበቀውን መልስ ትሰጣለች። ምንም ሳትዋሽ ኖሮብኝ አውቅም ትላለች። የትኛውም ነገር ቢሆን እውነት አይደለም ብላ እርፍ ትላለች። ምክንያቱ ብላ የገለጸችውም እሷ ሳትሆን ዶክተር ነው ካንሰር አለብሽ ብሎ የዋሸኝ ትላለች። በዚህ ጊዜ ጋዜጠኞች ጉዳዩን በድጋሚ ይመረምራሉ። ዶክተር ብላ ያለችው ግለሰብ ኖሮ ያቀም እሱም ውሸት ነበር። በመጨረሻም የአውስትራሊያ መንግስት ጉዳዩን ከመረመረ በኋላ ከእርዳታው ጋር በተያያዘ ለዋሸችው $420,000 እንድትከፍል ይበይንባታል። ነገር ግን ቤቲ በቀጠሮዋ ሰዓት ፍርድ ቤት አትገኝም። የተጣለባትንም ዶላር ሳትከፍል ትቀራለች። በዚህም ምክንያት ፖሊስ ቤቷን ይበረብራል። ከዓመትም በኋላ የተቀጣችውን ዶላር እንዳልከፈለች እንዳወዛገበች ነው።